አህለ ወሳህለን እንዴት ናችሁ? ሰላም ናችሁ ውዶቼ? ካም በኋላ እንግዲህ በየወሩ መምጣት በየሳምንቱ መምጣት የለም። አላህ ካለ በየቀኑ ካላለ ደግሞ በየሁለት ቀኑ እንመጣለን። ካላለ መለው ቀኑን ነው። እሺ እንትኑን አይደለም እና ምንድነው ዛሬ ፏ ብያለሁ። ባይዘው ዛሬ የደስታ ቀን አይታይም። ሙሉን ባሳያችሁ ደስ ይለኛል። ሞር የዩቲዩብ ስታንዳርድ ደግሞ ብዙም አያሳይም እና ሁለት ቀን ሶስተኛ ቀኔ ነው። ሶስተኛ ቀን የቆየሁበት ምክንያት መለቀው ነገ ነው ብዬ ነው የማስበው እና የቆየሁበት ምክንያት ይሄኛው ቪዲዮ ከወር በኋላ ስለለቀቀ ነው። ብዙ ሰው ጋር አልሄደም። 100 ምናምን ሺህ ሰው ነው ያየው እና ሌላ ጊዜ 200 ሺህም 300 ሺህም ስለሚታይ ሁሉም ጋር ቢደርስ አሪፍ ነው። ይሄ ፓርት እንዲገባው ማለት ነው እና ዛሬ የባለፈው ምን ነበር ያላችሁኝ ባጭሩ ሳስረዳችሁ ገብታችሁ ይዩት ከቻላችሁ። ያው ካሜራ ከተመለስን በኋላ የሁለተኛ ቪዲዮ ነው እና ባለፈው ምን ተፈጠረ? የኢክራምን አባት ልተዋወቃቸው ሄድኩኝ። መታወቅ የነበረብኝ በፊት ነው፣ ግን አሁን አጋጣሚ ነገራቶች እየመረሩ ስለመጡ ልተዋወቃቸው ሄድኩኝና ምን ተፈጠረ በሉኝ። አባትየው ምንም አያውቁም ስለኔና ስለሷ ግንኙነት። ጀስት አስ ኤ ፍሬንድ ስራ እንደምንሰራ ነው እንጂ የሚያውቁት ትዳር፣ ፍቅር ምናምን ነገር የሚያስቡት ያው ሌላ ጾታዊ ነገሮችን የሚያስቡት ከውጭ ካለው ልጅ ጋር እና ከሱ ጋር በደንብ ዲፕሊ ያወራሉ ምናምን ነገር ያው ማቹርድ ነው ይመስለኛል። በደንብ ነው የሚግባቡት። ከኔ ጋር ግን እንደዚህ አይነት ወሬ የለንም እና ሄጄ ያው እኔ የሚያውቁ ምናምን ነገር ነው የመሰለኝ የሚያውቁ ስለመሰለኝ ሄጄ ነበር፣ ግን ምንም ነገር አያውቁ። በቃ አሴ ፍሬንድ ቪዲዮ አብረን እንሰራለን። በቃ እነሱ የሚያውቁት ይሄንና ይሄን ብቻ ቪዲዮ አብረን እንሰራለን። ጊዜያዊ ነገር ነው፣ ከዛ ያልፋል። በቃ የሚያስቡት እና እስክትሄድ ድረስ ከኔ ጋር እንዳለች እንደምንሰራ ነው የሚያውቁት። አሴ ሕፃን ልጅ ነው ያዩኝ እና ምንም ቁም ነገር ላወራ አልቻልኩኝም። ምክንያቱም እነሱ የሚያስቡት ሌላ ስለሆነ እንደ መጥፎ ነገር ካሰብኩኝ ከዛ ልጅ ያርቃታል ምናምን ነገር ብለው ከኔ ጋር የመጀመሪያ ግንኙነታችንን እንዳላበላሽ መርሃባ ብዬ ነው የወጣሁትኝ እና እሷን ጠይቂያት ነበረ። ያው እሷ የመለሰችልኝ መልስ ምንድነው አላወራንም፣ ስለአንተና ስለ ጉዳይ አላወራንም፣ ቀስ ብዬ እነግረዋለሁ ብዬ አለችኝ። እኔ ደግሞ ነገራ እንደጨረሰች ምናምን ነው የማስበው። ኢቨን ኢፍ እስከ ሽማግሌ እስከ መላክ ምናምን እያሰብኩ ነበር። ያው በቃ ማግባት አለብኝ እኔም ሳስበው ጊዜም ዝም ብሎ በቃ ሰው አይን ውስጥ የገባ ነገር ጥሩ አይደለም ብዬ ግን አልነገረቻቸውም። እና ዛሬ ምንድነው ካላችሁኝ ዛሬ ውሳኔሽን አሳብቅኝ ያልኳት ቀን ነው እና ዛሬ ውሳኔ ያለ ተነግረኝ እየመጣች ነው። ያው የሚያምር ቦታ ነው ያለሁት እኔም ፋልኩትኝ ለዛ ነው። ውሳኔው አሪፍ እንደሚሆን እርግጠኛ ነኝ እና ቀጣይ አብረን እንደምንሰራ በደንብ እንለቃለን። በየሁለት ቀኑ ምናምን አሪፍ እንደሚሆን እርግጠኛ ነኝ። አሁን ምንድነው ሐሳቤ ልክ ከወሰነች በኋላ አሪፍ ከሆነ በኋላ እራት የሚገርም እራት አለን። እራታችንን ፋርገን እንበላለን ምናምን በቃ አሪፍ ጊዜ ይሆናል። እናንተም ፈይ ተገላገልን እንድትሉ እኔም ተገላገልኩ እንድል እኔ ራሴ ትንሽ ደክሞኛልም ሰልችቶኛልም እና ተገላገልኩ እንድትል ውሳኔዋን ትነግረናለች። ግን ሰብስክራይብ ማድረግ እንዳይረሳ። 200 ሺህ ዛሬ ደስታ ቀን ነው። 200 ሺህ ቀጥታ ነው የምንገባው። ኮሜንት ማድረግ እንዳትረሱ። ቀጣይ ደግሞ ቶሎ እንዳመጣላችሁ ደግሞ ያለውን ነገር በመቅረጽ ስለተስማማን ማለት ነው። ከሷ ጋር ያለውን ውሳኔ እንዳለ ስለተስማማን ብዙም አይደብራትም። ቀርጻለሁ በደንብ ከቻላችሁ ሰብስክራይብ፣ ላይክ፣ ኮሜንት እንዳይረሳ። ሼር ማድረጋችሁ እንዳትረሱ። ከወር በኋላ ስለሆነ የመጣንበት ይሄ ከኡምራ መልስ ሁለተኛ ቪዲዮ ነው። ከኡምራ መልስ ሁለተኛ ቪዲዮ ነው። ላይክ፣ ሰብስክራይብ እንዳይረሳ ጋይስ። 200 ሺህ እንገባለን። እንጠብቃታለን። እስክትመጣ ድረስ ጠብቁን። እወዳችኋለሁ ጋይስ። ጋይስ እንግዲህ ሎኬሽን ቀየርኩኝ። ምንም ማድረግ አይቻልም። ውስጥ ነበርኩኝ ውጭ ወጣው። ምክንያቱም ትንሽ አረፈደችና እንደ መምሸት ነገር አለ። ውስጥ ላይት በደንብ አይታይም ለመብላት እንጂ ለመቅረጽ አይመችም። ግን በቃ ለመብላት ስንገባ እዛ እንቀርጻለን እና እየመጣች እየጠበቅኳት ነው። አሁን ደርሻለሁ ብላለች። ከዛ የፈጠነ አስተካከልኩት ቦታውን። ኤክሮም ዴና አለሁልሽ። እንዴት ነሽ? ሰላም ነው ሁሉ አማን። በጣም ቆያ መንገድ ወላሂ አየሩም ተበላሸ። ዘና ምን ኮሪደር ልማት መንገድ በጣም ዝግ ነው። በቃ ውስጥ እየጠበቅሽ ነበር እኮ ውስጥ ነበር። እኮ ውጭ ላይ ግን ደስ ይላል። ደስ ይላል። ኧረ ግን ትንሽ ጋር ቆየሽ። ብርድ እኔ እኮ ካፖርት ለብሼ እኔም ደራርቤር ችግር የለም። ሴት ብርዳት የሚባለው ሴት ብርዳት ፈራም ይባላል። ሴትና ያዘና ማይፈራ የሚባለው እኔ እኮ አባባል ነኝ። እሱ ወንድ ነው። አጥላማ ይዘው ወንድ ስለሆነ አያም እንዴት ነሽ? በአላህ ዛሬ እንግዲህ ማለት ነው ያበደ እራት ግብዣለሽ።
ግን በኋላ ካወራን በኋላ ነው። አሁን አይደል። ቤቱ ደስ ይላል። መተንበት አናውቅም። እኔ መጥቻለሁ። ደስ ግን ሰው የለም። በጣም ነው የሚያምረው። ሰው የለም። ለምን ተሰጠለ ነው? ምን ሆነ እንደሆነ እንጃ። ምንም የማውቀው ነገር የለም። ምናልባት ወይ አየሩ ይሆናል ወይ እንትን አራተኛ ፍሎር ላይ ስላደረጉት ነው። ሰዓቱም ሊሆን ይችላል። ገና መሳመራቱ ማለት ጾም ምናምን ከለማ አይመስለኝም። ግራ ገባኝ። በጣም ነው የሚያምረው። ጸጥ ያለ ነው። አዘግቼው ነው እየሰክስሽ ነበር። ኧረ እኔ ይመስለኛል የሆነ ፕሮፖዝ ታረጋ ይመስለኛል። ኧረ ፕሮፖዝ ነው ግዴታ እኮ ነው። ጊዜ ይርዘም እንጂ ክላሲካል እየጠበኩ ነበር እዚህ ጋር ስደርስ እና ባለፈው ዩቲዩብ ለቀኩልሽ እልሻለሁ። አዩት እዛ ምንድን ነው የእናንተ ነገር ወስኑ የተባቱን አይነት ነገር ነው ያየሁት ኮሜንት። ሰው አራውቄ ነው ወላሂ በጣም ወዳጅ አልፎ አልፎ ጠብ ነው የሚደባብር ኮሜንት እንጂ አሪፍ ናቸው። ስሙ ቢችሉ እኮ በግድም እንትን ይላል። 200 ሺህ አልገባንም እስካሁን። የትንሳኤ ነው በእንትን የትንሳኤ ቀን ይባላል። የቂያማ መቃረብ ነው። አዋቂ ጠፋና ታዋቂ ይበዛል። አዋቂ እየጠፋ ታዋቂ በዛና ከዛ ሁለቱም የታወቁት ጃሂል ናቸው። አንዱ አንተን አታውቅም ብሎ ይሰድባል። ሁለቱም እኮ ጃሂል ናቸው። ሰው ፊት ቆመው ማለት ወላሂ አላህ ምንም ማማራል እንጂ ትክክለኛ አሊሞች አማኞች ምናምን መስጂድ ቤተክርስቲያን ምናምን እኮ ነው ያሉት። ወላሂ ወሬ ነው። ምርጥ አባት ምናምን ስማርት አባቶች ምናምን ሆነው ለልጃቸው አፈር እየበሉ ነው። ምርጥ ሰዎች ማለት ነው። ግን እዚህ ሚዲያ ላይ እንጨርሳለን። አላህ ሂዳያ ይስጥ። ሁሉም በእጁ ስለሆነ ሁሉም ቀላል እና አዲስ አበባ ተቀይራለች። ዛሬ አንዴ ከፎቅ ላይ ማየት ከላይ ሆነ አያምርም? ወላሂ በጣም ነው የሚያምረው። በጣም ወላሂ ትንሽ በቃ እስከሚሰራ ያለው ሀስል ነው የሚያስጠላው። ወላሂ ውጭ ያላችሁ ሰዎች የሰላሙን ሁኔታ አላህ ነው የሚያውቅ። የሰላሙን ሁኔታ አላህ ነው የሚያውቅ። እኔ አይመለከተኝም። ፖለቲካ ውስጥ አንገባ። ከዘር ከሃይማኖት ከፖለቲካ የጸዳ ነው። ግን ምንድነው በጣም ያምራል ሲታይ። ወላሂ ይሄ ህንጻ በስቷል። ህንጻ እየቆመ ነው። ሰው እየተኛ ነው። ዋናው እሱ አንተ ገባው የት አለው እንዳትል። ኧረ አልገባም። ተፈስቼ ሰው እየተኛ እንቅልፍ እኮ ነው። ኧረ ማቀሳሰር እንቅልፍ ነው። እኔ ያለሁበትም ነው። እኔ አልሰማሁም ሲጀምር እንቅልፍ ነው። ለጣላት ከራስ ጎንህ ነው ያለ ይላል። በዚህ ሳይድ ነው ያለው። ጣላት ከጎንህ ነው ያለው ነው የሚለው እና ኢኮ አሁን ብዙም ሳናዘጋቸው ሳንዛዛግ ምናምን ነገር ማለት ነው ብዙ ፕሮግራም ይኖረናል። ግን ከፋዘርሽ ጋር ምን አወራሽ? ምን አሉ? አሪፍ ነገር እንደሆነ አውቃለሁ። ግን ምን አሉ? በምን ተግባባችሁ? ምናምን ነገር ለደስታ ምን ልንገር? አወራን በጣም ረጅም ሰዓት ነው እንደዚህ ሁላ አውርተን አናውቅም ከፋዘር ጋር እና በቃ መሸት አወራሁትና ብዙ እንትን ነው ቀላል አይደለም ቤተሰብ ማውራት። እሱማ በጣም ወላሂ ከባድ ነው። በቃ ለሴት ልጅ ደግሞ ከባድ ነው በጣም ወላሂ። በቃ በተለይ በፋዘር ሳይድ ደግሞ ሆነ ስታየው በቃ እሱ በጣም ዋጋ የከፈለለት ቤተሰቡ ነው። በቃ በተለይ እኔ ማለት ትችላለህ የመጀመሪያ ልጅ አይደለም እና በቃ ይሄ ከምታስበው በላይ ነው ዋጋ የከፈለልኝና እኔ ለማሳደግ በቃ ብዙ ነገር እንትን ብሏልና ያው እንደ አባትም እንደ እናትም እንደ አማካሪ ጓደኛም እንደምንም እንደ ወንድምም ነውና ከድሮም የሆነ ነገር ካለ ንገሪኝ ነው የሚለው በግልጽ አባ እና ኢቭን በቃ የሆነ ጊዜ ላይ በጣም ተጭኖኝ ለምንድን ነው የሆነ በቃ ይሄ ከማይሆን ሰው ፍቅር ይዞኝ ነገር አይደለም እንደዛ ሁላ መስሎት በቃ የሆነ እኔ ማለዶ መስሎሽ ከሆነ የሆነ ሰው ወደሽ ምናምን ከሆነ ንገሪኝ እኔ ምንም ይቀበሻል ምናምን ብሎኛል ማለት ነውና ባለፈውም ከዚህ በፊትም በቃ በግድ ነው ያሳምነው ብታቃሪ የልጁ ጉዳይ ማለት ነው። እሱ እንደዚህ ከመጀመሪያ አያምንበትም። በርግጥ እዚሁ ሰርቶ እንትን ማለት ምናምን ነገር ደስ ይለዋል። እዚሁ ሆኜ ብሰራ ካጠገቡ ባሌት ማለት ነው። ይሄ በቃ ላይክ እንደ አይኑ ነው የሚያይ ማለት ይችላል። እና በቃ ግን በግድ አሰማሁት በቃ ስለማይሆን ምናምን እዚህ ያለው ነገር እዛ ልሄድ ምናምን አልኩት ማለት ነው። ኦኬ በፊቱ ነው የምትይው? የበፊቱን ነው ከመናገር እና አሁን ላይ ደግሞ ከዛ በቃ በጣም ላወራው ሞከርኩኝ ላስረዳው ምናምን ያለውን ነገር ያኛው እንደማይሆነኝ ምናምን አይነት ነገር የለም። ከዚህ ላይ ደግሞ እዚህ ደግሞ በቃ እኔ
አንዳንዴ ህይወት ባሰብነው መንገድ እንደማይወስደን ምናምን ነገር እንትን አልኩትና እና በቃ እንደ ጓደኛዬም ነው ምናምን ታውቃለህ ይሄን ነገር እኔ ደግሞ በጣም እንደማከብረውም በጣም እንደምወደውም ታውቃለህ። ምክንያቱም ለኔ በጣም ዋጋ ከፍሎልኛል። በቃ ከዚህ በፊትም የነገርኩ ነገሮች አሉ ያልነገርኩም ደግሞ ብዙ የማይነገሩም በቃ ይሄ ዳላ ግን በነገረው ሁላ ላታምናቸው የምችላቸው ብዙ ነገሮች አሉ። ብዙ ዋጋ ከፍሏል። በተለይ ማዘር ካለፈች በኋላ ምናምን በቃ ልክ ምንድነው ያለው ነገር እስከሚስተካከልለት ብቻውን ነበር የነበረው የዛን ሰዓት ላይና ታውቃለህ በቃ እንደ እናት ወጥ ሰርቶ ምን ብሎ ነገር ነው ያሳደገኝ ብቻውን ማለት ነው። እና ስራ ቦታ ሁላ ይዞኝ ይሄድ ነበር ልጅ እያለሁ ገባ እና በቃ በጣም በቃ ለኔ ብዙ ትልቅ ቦታ ያለው ሰው አባቴ በዚህ ምድር ላይ በቃ ቦታ ያለው ሰው ማለት እሱ ነውና እኔ የእሱን ሐሳብ እና በቃ እኔ በቻልኩት መጠን በምንም ነገር ቅድሚያ የምሰጠው ለሱ ነው። የሆነ ነገር ብፈልግ እንኳን ሐሳቡን እነግረዋለሁ እንጂ የሚወስንልኝ እሱ ነው ማለት እኔ የሱ ውሳኔ ይሳሳታል ብዬ ምናምን አላስብም። እሱ ካመነበት ባረገው ራሱ አይ አባቴ ብሎኝ ነው ብዬ ነው እንትን ብለው አንዳንዴ እሱን ተቃርኜ ምናምን የሆነ ነገር ባረግና ፌል ቢያረግብኝ ከእሱ ምክር እንዳትሰማው ምናምን ስለሚሰማኝ በጣም ነው የሚደብረኝና ምንም በወሰን በቃ ዋናው የሱ እጅ አለበት። የሱ ሐሳብ የኔ በቃ የሆነ ሂንት ነው የምሰጠው እንጂ የሚወስንልኝ ምናምን እሱ ነው። ያው ከአባቴ በላይ መቼ ማንንም ማምነውም ለኔም ጥሩ ይመኝልኛል ክፉ ያስብልኝም ብዬ ማስበው እሱ ነውና አሁን ምነግርህም ውሳኔ የሱ ነው የሚሆነው። እንኳን ለዛ እኮ ነው ተማከር ያልኩሽ። እሱ ደግሞ የሚያስፈልግሽን ስለማያውቅ እርግጠኛ ነኝ እኮ እሱ በቃ የሱ ያመነበትን ነው እኔ የማደርገው። ለሱ የለቀኩት እኔም መቼም ካይኑ እንድትርቂ አይፈልግም። ስለዚህ እሱ አይፈልግም ግን ያው ካወራሹ ነገር ያለው በጣም እንትን ብሎበታል። በጣም ብዙ ነው ያወራነው እና መጨረሻ ላይ አይሆንም ይቅርብሽ ብሎኛል። ልጇ እኮ ውጭ እዚህ ያለው ነገር ይቅርብሽ ማለት ምኑ ካንተ ጋር ያለው ነገር በጣም አይሆንም ባልች የምርሽ ነው። እና እኔ ደግሞ ከሱ ሐሳብ አልወጣም። የምርሽ ነው ያለውን ያሳለፈውን ሁሉ ነገርሽውና ከዛ አይሆንም ማለት የህፃን ስራ ነገር መሰራት መጀመሪያውኑ ለምን አላሰበም ምናምን አይ ያስባል ምናምን አልኩት ግን አልተዋጠለትም። አይዶን ነው እኔ እንደዚህ ያያል ይሁን አላውቅም አላመነበትም ብቻ እኔና ባንተ ነገር አላመነበትም። ስለዛ አንቺም አሁን የውል ነገርሽኝ የሱን ውሳኔ አክሰፕት ልታደርጊ ነው ማለት ነው አይደል? እኔማ ምን አማራጭ አለኝ ሰው እስኪደነቅ ማመን እስኪያቅተው አንድም አይነት ፍቅር አለ ወይ እስኪል ሰው ሳይቸግረን ያኔ ከአይኑ ውስጥ ገብተናል ጥላው ሄደች ቢባል አሁን ሰው ምን ይላል እመንን ስትይ ና በቃ እንግባ ዝናብ እንትን እያለን ውስጥ እንግባ ና ተለያዩ ሲባል አረ ሰው ምን ይለናል? እሺ የኛ ሲሆን የሰማ ሰው ምን ይለናል? ግድ ለማትጂ የምራና ዝም ብላለቅስ ነው እንዴ? ካልተስማማሽ ልሂድ ካልሽኝማ በቃ በለሽ ከተነሳሽማ ይሁን እንጂ ሌላ ምን እላለሁ? ደግ ደጉን እመኝልሻለሁ። ሰላም ይሆንልሽ ይሳካልሽ ኑሮ
ያፈቀርሽውም ሰው ያፍቅርሽ ጨምሮ